ነባር መጽሐፍት ናቸው። ለምሳሌ ገድላት፣ ድርሳናት፣ ታምራት የሚባሉ እኚህ አባት ንግግር የኦርቶዶክስ በሙሉ አደረጉ። ልብ ብለህ ስማኝ። በቴሌቪዥን ፕሮግራም ላይ ቀርበው ነው ደግሞ አሁን እኔ በቤተክርስቲያን ፕሮግራም ላይ ቀርበው አንድ ነገር ልጠይቅህ። ቅድም ፓስተር ጃሽዋ ተሳስቶ ያውቃል አልክ። ተሳስቷል በላ እንደኔ ሲተሳስቷል በል ይሄንን ስህተት ነው። እኔን አልቀበልም አሁን የሚሉት ሰውዬ ምን እንደምታወራው አልቀበልም። እኔ አሁን ሰውዬው የተናገሩትን ንግግር አልቀበልም። ንስሐ አባት ቢኖር ቤተክርስቲያን የምትከታተል አብትሽ እንደዚህ አትልም። ኖ ንስሐ አባት ቢኖር ንስሐ አባት ይላል። ንስሐ አባት የሌለኝ ነው ይመስላል። መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው የሚብራሩ ናቸው። መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። ገድሉን መጽሐፍ ቅዱስ ገድል ነው ገድል መጽሐፍ ቅዱስ ነው ብዬ አልቀበልም። እኚህ ሰውዬ የተናገሩት ንግግር ከሌላ አንደበት ሰው ሰምቼ አላውቅም። አሁን ከሌላ መምህራን ገድል መጽሐፍ ቅዱስ ነው የሚል አንድም አስተምሮ ሰውዬ ስለተናገሩ እኛ አባት ትክክል ነው ማለት አይደለም። የዘበነ ልቀይርልህ ኖ አሁን እኮ ምን መሰለህ ዘበነ ገድል መጽሐፍ ቅዱስ ነው ብሎ አስተምሯል። እስኪ አምጣው ልቀይርልህ። ታምናለህ? እኔ ዘበነም ቢልማ አላምንም። ይሄንን ስለማልቀበል እኔ ማምነው አዳምጠኝ። እኔ ኦርቶዶክስ ነኝ አሉ። ኦርቶዶክስ ስህተት የለበትም ብዬ አላምንም። ጴንጤ ሚሊዮን ስህተት እንዳለው አውቃለሁ። ነገር አሁን ችግሩ ምንድነው? እናንተ እኛ ስህተት የለብንም ስለምትሉ ነው። እሱን ደግሞ ሬዲ ነኝ የእናንተ ስህተትም ለማሳየት ነው። ቅድም ምንድነው እያልኩ የነበረት? እኛ ስህተት የለብንም ብዬ አላልኩም። ቅድም ሳወራ ነበረ። በአጭሩ ግን ኤግዛክትሊ የእናንተም ያስተምሮ ስህተት አለባችሁ። ሀብትሽ የምነግርህ ለአንተ በግሌ የምነግርህ አንድ ጥያቄ ብቻ ልጠይቅህ። አንተ የፈለግከውን ከዛ ትጠይቀኝና በዚህ እንጨርስ። እሺ አሁን እኔ እናንተ በዚህ ቅጽበት 1400 ሰው እያየ እያወራን ነው። መቼ እንደምትሞት ታውቃለህ ሀብትሽ? እኔ እየጮፋን ነገር ጠይቄ እነግርሃለሁ። መቼ እንደምትሞት ታውቃለህ? አላውቅም። አታውቅም? እኔም መቼም እንደምሞት አላውቅም። ዳጊ ነገሩ እየጮፋን ይወደዋል አሉ ሰምቻለሁ። ግን ለምን ትደውልለታለህ? ግን አሁን የጠየቅኩህን ስምን መልስልኝ። መቼ እንደምትሞት አታውቅም። እኔም መቼም እንደምሞት አላውቅም። አሁን በዚህ ቅጽበት ጌታ አይበለውና በዚህ ቅጽበት ግን ብዙ ጊዜ ከሞት ተርፍ ያለው ኤርሜስ የእግዚአብሔር ምሕረት ቸርነት ማለት ነው። እግዚአብሔር ጥበቃውን ምሕረቱን ቸርነቱን ስላገነነልህ ለህይወት የሚሆን ንስሐ ሊሰጥህ ስለወደደ ከብዙ መከራዊ ታድጓል። እሰየው እንኳንም ታደገ። ለወደፊትም እግዚአብሔር ይታደገ። ጸልይልሃለሁ። ምኞት የሚሆነው እንደ ወንድም ማለት ነው። አሜን አሜን። የእውነት ማለት ነው። እሺ ስለዚህ ግን ጌታ አይበለውና እኔ እናንተ አሁን በዚህ ቅጽበት ነፍሳችን ከስጋችን ብትለይ ብንሞት ሀብትሽ ቢሞት ኤርሚያስም ቢሞት በዚህ ቅጽበት ሀብታሙ አሁን ባለው ሁኔታ አሁን ባለው ሃይማኖታዊ አቋም እምነት በውስጡ ባለው እምነት ኦርቶዶክሳዊ እንደ ኦርቶዶክሳዊነትም ነው የምጠይቀህ። በግልህም ባለህ ደግሞ እምነት ላይ ነው የምጠይቀህ። በእግዚአብሔር ላይ ባለህ እምነት የት ነው መጨረሻ የምትገባው? ሲኦል ነው ወይስ መንግስተ ሰማያት? መንግስተ ሰማያት። ዋው ቴንኪው። እንዴት አወቅ? እኔ ቢኮዝ በእኔ የተማርኩት እንደዛ ነው። አንደኛ የምሰራው ጥሩ ነገር ነው ብዬ ስለማምን የማምነውም ደግሞ እምነቴ ደግሞ በክርስቶስ ስላመንኩኝ ወደ መንግስተ ሰማያት እሄዳለሁ ብዬ አምናለሁ። ኦኬ የምሰራው ምንድን ነው? ጥሩ ነገር የምሰራው ብለህ ያልከው ምንድነው? መልካም ፍሬ የሚባሉ ነገሮችን ፕራክቲስ አደርጋለሁ በተቻለኝ መጠን። ምንድነው መልካም ፍሬ? እስከዛሬ ድረስ ያፈራው መንግስተ ሰማያት ላይ ያስገባ የሚችል እንደ ቃብዱ ሊያዝልህ የሚችል እግዚአብሔር ፊት ስትደርስ የምታሳየው ምንም። እግዚአብሔር እኮ ብዙ ነገሮች የመልካም ፍሬዎችን ነግሮናል። ብዙ እነዚያ ያፈራቸው መልካም ፍሬዎች መንግስተ ሰማያት ስትሄድ ሊያስገቡህ የሚችሉ እንደ ቀብዱ ሊያዙልህ የሚችሉ ምንድን ናቸው? እንደ ቀብድ ስለተያዘልኝ ብቻ ነው ብዬ አላስብም። በማመኔ ነው። በኢትዮጵያ ፖለቲካ ውስጥ አሁን የኢትዮጵያ ፖለቲካ ውስጥ በሀገራችን ፖለቲካ ብዙ ሀሳብ ስትሰጥ እሰማሃለሁ። በዛ ሀሳብ ውስጥ ስንቱ ነው ስትሰድብ የምትውለው ሀብትሽ? እኔ ስድብ እኔ አልተሳደብም። እስኪ አንድ መረጃ አምጣ። እስኪ ሀብታሙ ተሳድቧል የሚል መረጃ አምጣ። ኦኬ አሁን እኔ ግድ የለም ስድቡን የሚቀር በእግዚአብሔር ፊት ልታሳይ የምትችለው ነገር ምንድን ነው? መንግስተ ሰማያት ላይ ያስገባ የምችል ነገር እስኪ አንዷን ንገረኝ። አንዷን ፖለቲከኞችን መሳደብ ቤተመንግስት አያስገባም ብለን ተሳድቤ አላውቅም እንጂ ቢሰደቡ ሰዎች ችግር የለውም። እኔ አሁን ፖለቲካ ውስጥ አልገባም። ግን
ችግር የለውም። ግን አንተ መንግስተ ሰማያት ያስገባኛል፣ ይሄኛው ጉዳይ መንግስተ ሰማያት ያስገባኛል ብለህ ብትለው መልካም ፍሬ ብለህ ያልከው እስከዛሬ ድረስ ያደረግከው ምንድን ነው? አንድ እስኪ አንድ እንዴ እኔና እግዚአብሔር ነው የምናውቀው። እሱን በላንተ አደባባይ መግለጽ እኔ እንዳውቀው ምን አለበት ብትነግረኝ? ምናልባት ያንተን አርያ ተከትዬ መታበይ ችግር የለውም። ብዙ ጥሩ ነገሮችን አደርጋለሁ በራሴ ግን ያንን ሰው አንዷን መንግስተ ሰማያት ላይ ያስገባ የሚችለው አንዷን ስራ እንዴ አሁን ለምሳሌ ባልንጀራችሁን እንደራሳችሁ ውደዱ ይላል እግዚአብሔር። ለሰዎች መልካም አድርጉ ይላል። ብዙ ነገሮች እንደዚህ ነገሮች ላይ አደርጋለሁ በራሴ ግን ይሄን አደረኩ ዝርዝር ሰጥቼ ይሄንን እንደዚህ አድርጌያለሁ፣ ይሄን ያህል ሰው ረድቻለሁ፣ ይሄን አድርጌ አልልህም፣ አልነግርህም። ጸልያለሁ፣ ጾማለሁ ብዬ አልነግርህም። ግን እንደዚህ አይነት በቃ እግዚአብሔር የሚፈልጋቸው ነገሮች አደርጋለሁ። ኦኬ እሺ ጥሩ አደርጋለሁ። ከዛ በዘለለ ግን አምላኬ ማመልከው አምላክ የነፃነት አምላክ ነው ብዬ አምናለሁ። መሐሪ ነው ብዬ አምናለሁ። በዛ ምክንያት መንግስተ ሰማያትን እወርሳለሁ ብዬ አምናለሁ። ኦኬ እንዴት እንደምትወርሰው ግን አላወቅም። ግዴታ በእናንተ በስሙ ስላመንኩኝ በስሙ ስለተጠራው ምናምን ማለት አይጠበቅብኝም። መቼም በስሙ ባታምንም መልካም ነገር ስለምታደርግ ትገባለህ። አምናለሁ። ማምነው ክርስቶስን ስለሆነ እኮ አልኩህ። ምንድነው ብለህ ነው ክርስቶስን የምታምነው? አምላክ ነው ብዬ ስለማምን። አምላክ ብቻ ነው አይደል? አዳኝ ነው ብዬም ስለማምን። ከምንድን ነው ያዳነህ አንተን አሁን ክርስቶስ? ኧረ ኤርሚያስ ከምንድን ነው ያዳነህ? ከፖሊስ ልበል ከምንድን ነው ያዳነህ ክርስቶስ? ከምንድን ነው ያዳነህ ክርስቶስ? ከምንድን ነው ያዳነህ? ከዘላለም ሞት ስላዳነኝ። ከዘላለም ሞት ማለት የዘላለም ሞት ማለት ምን ማለት ነው? ምን አይነት ሞት ነው? የኃጢአት ሞት ነው። ኃጢአተኛ ነበርክ እንደ አንተ? ያ በክርስቶስ ነጽቻለሁ። ጴንጤን እንዳትለኝ ነው። ኖ በክርስቶስ መጻተን ከማግኘት በፊት ኃጢአተኛ ነበርኩ። አይ ኦፍ ኮርስ ኃጢአተኛ ነን። ሰው እኮ በክርስቶስ ካልሆነ ኃጢአተኛ ነው ብዬ ነው የማስበው። ወይንም ክርስቶስ አሁን ግን በክርስቶስ ስለሆንክ ጸድቀሃል አይደል? ኦርቶዶክስም ስለሆንኩኝ በክርስቶስ ስለሆንኩኝ እኔ ኦርቶዶክስነትን እንዳለ ይዤ ነው የማወራህ። ጴንጤ ነህ እያልኩ አይደለም። በክርስቶስ ወደ ሌላ እንዳትመስል። በክርስቶስ በማመን ጸድቀሃል አይደል? ያ ሁላችንም ኦርቶዶክሶች በክርስቶስ በማመናችን ሃይማኖታችን በክርስቶስ ላይ ስለሆነ አንድ እኮ ጻድቅ ነው ወይ? አሁን በክርስቶስ በስላሴ ስለምናምን እኔ እሱ ዝርዝር ውስጥ የለውም። ሀብትሽዬ በስላሴ እንደምታምኑ በክርስቶስ እንደምታምኑ አውቃለሁ። ኦርቶዶክስነት እንዳለ ይዘህ አሁን በክርስቶስ በኢየሱስ ክርስቶስ በማመን ኦርቶዶክስ በመሆን ጸድቀሃል ወይ አንተ? እሱም በማመኔ ብቻ የሚለውን ነው ጥያቄ። ግልጽ አድርገው። ኧረ በስራህም በእምነትም ሁለቱም ተደምሮ ጸድቀሃል? ሁለቱንም ኦፍ ኮርስ እጸድቃለሁ። ጸድቀሃል ወይ ወይስ ትጸድቃለህ ነው? ጸድቀሃል ወይስ ትጸድቃለህ? እጸድቃለሁ። ግን ዲፔንድ የሚያደርገው ምንድነው? አሁን ሰው እየገደልኩኝ በክርስቶስ አምኛለሁ ብለህ አልጸድቅም። ነፍሰ ገዳይ ማለት ነው። ነፍሰ ገዳይ ነኝ። ኦፍ ኮርስ ስንት ሰው ገድለሃል? ኖ ሰው እየገደልኩኝ ነው ያልኩት። ሰው ብገድልና እኮ ያልገደልከውን እየገደልኩልህ አትበል። ገድለህ ከሆነ ተናዘዝና እዚሁ ንስሐ እንሰጥሃለን። ሰው ገድለሃል ወይስ አልገደልክም? አይ የነገርኩህ እኮ ነው። በስራ አየሁ። ምንድነው አሁን እዚህ ጋር የእናንተ አንድ እዚህ ጋር ያልተጠየቀው ላይ ነው። ገድለሃል ወይስ አልገደልክም? ሰው ከገደልኩ ምንድን ነው የሚሆነው? ቀጥዬ እነግርሃለሁ። ገድለሃል ወይስ አልገደልክም ነው ሰው። እኔ ምን አይነት ጥያቄ ነው? የልጅ ጨዋታ አንተውና ሀብትሽ በኮንዲሽን እንደምትጸድቅ እኔ ስጠይቅህ ማሳያው ይሄ ነው ራሱ። በክርስቶስ ጸድቀሃል ወይ ብዬ ስጠይቅህ ሰው ብገድል ምናምን ነገር አለ። ገድለሃል ወይስ አልገደልክም ነው እያልኩህ። እኔ አልገደልኩም አልኩህ። ካልገደልክ በቃ አሁን ካልገደልክ አንተ ከነፍሰ ገዳይነት ነፃ ነህ ማለት ነው። እግዚአብሔር ሰው ከገደልኩስ ግን አልጸድቅም። ኧረ እሱን ከፈለክ እሱን ስትገድል እነግርሃለሁ። ኖ አይ ጥያቄው መልጤ ሰው የገደለ ሰው ይጸድቃል? በአንተ ነው እየጠየቁ እኮ ነው። መልስልኝ ብራዘር። ኖ ኤርሚያስ ይሄን ለምን አትመልስም? ለምን አንተ ጥያቄ የምትሸሸው እንዴ? ለምን ጥያቄ የምትሸሸው? አብትሽ ሰው የገደለ ሰው ይጸድቃል? እኔ ስለአንተ ነው እየጠየቅኩህ። ስለሰንበዴ ለአንተ እኮ ነው የጠየኩት። ሰው የገደለ ሰው ይጸድቃል? ሰው የገደለ ሰው ይጸድቃል? አድምጠኝ። ስለ ሰንበዴ አይደለም እየጠየቅኩህ፣ ስለ አንተ ነው እየጠየቅኩህ። መነሻው አንተ ላይ ነው ያለሁት። ስለ ሰው አትጠይቀኝ። ይሄ መልስ አልመልስም ነው። ስለ አንተ እየጠየቅኩህ ስለ ሰው አትጠይቀኝ። እኛ እኮ ስለ ሃይማኖት እያወራን ነው። ስለ ሰው አትጠይቀኝ። አሁን አንተ ሰው አልገደልክም። ኦኬ እግዚአብሔር ይባላል። ሰው የገደለ ሰው ይጸድቃል ወይ በክርስቶስ ቢያምን? እኔ ጠየቅኩህ አንተ ነው። አንተ እስካሁን ድረስ አልገደልኩም ብለሃል። ኦኬ ነፃ ነህ፣ ከነፍሰ ገዳይነት ነፃ ነህ ማለት ነው። ስለዚህ አሁን ሀብታሙ መልካም ስራ እየሰራ ነው። ያ መልካም ስራ ለእኔ ለመንገር አልፈለግክም። ሰውም አልገደልክም፣ ከነፍሰ ገዳይነትም ነፃ ነህ። በክርስቶስም ታምናለህ። መልካምም ስራ አለህ። ለእኔ አትናገር እንጂ መልካም ስራ አለህ። ስለዚህ አምናሃልም መልካምም ስራ አለህ።
አሁን ጻድቅ ነህ? እጸድቃለሁ ብዬ አምናለሁ። ያ ጸድቀሃል ወይስ ገና ልትጸድቅ ነው? ወደፊት እጸድቃለሁ ብዬ አምናለሁ። እግዚአብሔር ነው የሚያውቀው። ሁሉን ጸድቃለህ ብለህ ገና ለወደፊት ነው የምታምነው፣ ተስፋ የምታደርገው? አምናለሁ። እንደዛ ብዬ ነው የማምነው። ኦኬ እሺ። ፍሬ ግን አፍርተሃል። ሰው የገደለ ሰው ይጸድቃል? መልካም ፍሬ ግን አፍርተሃል አይደል? ትንሽም ቢሆን አፍርተሃል። ያ በምችለው በአቅሜ አፍርተሃል አይደል? ትክክል። ብርቱካን ሳትተክላት በፊት ፍሬ ታፈራለች? ብርቱካን ሁሉም ነገር ሳትተክለው ፍሬ የሚያፈራ አይመስለኝም። ብዙ ነገር አትክልት በመጀመሪያ ከተከልካት በኋላ ከዛ ምን ትላለች? ትጸድቃለች አይደል? ትጸድቃለች፣ ፍሬ ታወጣለች። ልክ ነው። ከመጽደቅ በኋላ አድጋ ፍሬ ታወጣለች። ሳትተከልና ሳትጸድቅ ግን ፍሬ አታፈራም አይደል? ኤግዛክትሊ። እሺ አንተ በክርስቶስ አምነህ ሳትጸድቅ እንዴት ፍሬ ያፈራህ? መልካም ስራ አልጸደቅም። በክርስቶስ አምኜ እኮ ነው ያለው። አልጸደቅም አምናለሁ ብለህ ትላለህ እንጂ ክርስቶስ በእምነት ምን ማለት ነው? ምን ማለት ነው? መጽደቅ ያስፈልገኛል እንዴ? ሀብትሽ አልጸደቅም እንዴ? በክርስቶስ ሰው ሲያምን ይጸድቃል። አብርሃም በእግዚአብሔር አመነ፣ እምነቱ ጽድቅ ሆኖ ተቆጠረለት ይላል። ኦኬ እንደዛ ከሆነ እኔ በክርስቶስ አምኛለሁ፣ እምነቴ ጽድቅ ሆኖ ተቆጥሮልኛል ማለት ነው። አልጸደቅማ። ለምን እንዴ አልጸደቅኩም ብለህ ስቀያል? አብርሃም በክርስቶስ ማመኑ ጽድቅ ሆኖ አብርሃም ስቀራለህ ነው እንዴ? አንተ እምነት አዳምጠኝ እኮ የእምነት ሞራል ብድግ የሚለው ሀብትሽ እኔ ነኝ እየጠየቅኩ ያለሁት እኮ። ለአብርሃም የሚሰራው ለሀብታሙ መስራት አለበት ወንድሜ። እኔ አይሰራም አላልኩም። እሱ ለአብርሃም እምነቱ ጽድቅ ሆኖ እንደተቆጠረለት ለሙታን ሕይወትን በሚሰጥ የሌላው እንዳለ አድርጎ በሚጠራ ባመነበት በእግዚአብሔር ፊት የሁላችን አባት ነው ይላል። አንተ አባትህ ከሆነ አብርሃም የአብርሃምን ፍለጋ ከተከተልክ አብርሃም አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት። እንደዚህ ያመኑት በምን አብርሃም ምን ብሎ አመነ ነው አሁን ጥያቄው። አይ አድምጠኝ ብራዘር፣ ያመኑቱ ከአብርሃም ጋራ አብረው ይጸድቃሉ። እኔ የጠየቁት ጥያቄ አብርሃም ምን ብሎ አመነ አልጠየኩም። ያንተን እምነት ሳልጠይቀ የአብርሃምን እንዴት አመነ ብለህ አትበለኝ። አሁን አንተ አልጸደክም ግን ገመድካ፣ ፍሬ ግን እያፈራ ነው። የጠየቅኩት ጥያቄ ብርቱካኗ ጸድቃ ነው ወይ መልካም ፍሬ የምታፈራው ብዬ ስለ አዎ አልከኝ። ብርቱካኗ አለመጽደቄን በምንድን ነው የምታውቀው? ወዳጄ ራስህ እኮ ነው እየመሰከርክልኝ ያለው። እኔ ያልኩትኝ ይኸውልህ መሰለህ በክርስቶስ አምናለሁ አልኩህ። አሁን በክርስቶስ ካመንኩኝ አንተ እንዳልጸደቅ ማሳየህ መረጃውን ላሳየህ። እዚህ ጋር እንደዚህ ላሳየህ። ምንድን ነው ማስረጃው? እኔ እንዳልጸደቅ የምታውቀው አንተ እንዳልጸደቅ የጀጅመንት ቀን ላይ ቁጭ ብለህ አንተ አልጸደቀም ጸደቁት የሚሉት ሰው ነህ ማለት ነው። ቅዱስ ጳውሎስ ይኸው ይመስክርብህ። እኔ ምን አለፋለፈኝ? ምን ይላል? አንብበው ከዚህ ጀምረህ። እሺ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳነሳው በልብ ብታምን ትድናለህ ይላል። ቀጥል። ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና። እሺ አንተ ድነሃል? ኦፍኮርስ ድኛለሁ፣ አምኛለሁ ብያለሁ እኮ በክርስቶስ። ጸድቀሃልስ? ያ ጸድቀሃል? ያ ኦፍኮርስ ጸድቄያለሁ። ጸድቀሃልስ ይለኛል ይሄ መጽሐፍ ቅዱስ እያለ እንደዛ ካለ። ቀደም ግን ጸድቀሃል ወይ ስልህ ገና ለወደፊት ነው ጸድቀው አልከኝ። አሁን ግን ጸድቀሃል ወይ ስልህ ምን አለ መጽሐፉ? ሰው በልቡ አምኖ ይጸድቃልና። ለዚህ ነው ኦርቶዶክሳውያን እናምናለን ትላላችሁ፣ አብዛኞቻችሁ ግን በልባችሁ አይደለም ታምኑት። በአፉም መስክሮ ይድናልና መጽሐፍ በእርሱ የሚያምን አያፍርም ይላልና። በእርሱ የተባለው በጌታ ማለት ነው፣ በኢየሱስ ክርስቶስ። በአይሁድና በግሪክ መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ይድናልና ይላል። ስለዚህ እውነቱን የምነግርህ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ ይላል። በልብ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃልና። በልብ ስታምን በክርስቶስ ኢየሱስ አምላክነት ፍጹም ሰውነት ከቅድስት ድንግል ማርያም ሰው ሆኖ እኛን ለማዳን እንደተወለደ ለበደል ለኃጢአታችን በመስቀል ላይ እንደሞተ በሶስተኛው ቀን እኛን ስለማጽደቅ ከሙታን እንደተነሳ ብታምን ትድናለህ። 4 ነጥብ። ስለዚህ አሁን በዚህ መዳን አልዳንክም፣ በዚህ ጽድቅ አልጸደቅም። ወጣ ማለት ነው ሀብትሽ። በዚህ መዳን ምን አላለም? አልዳንም። በዚህ ጽድቅ ምን አላለም? አልጸደቁም። ብዙ ኦርቶዶክሳውያን ነገሮች እናምናለን ይላሉ። እውነት? አዎ። በምን እንደምታምነው ብለህ ስትል በኦርቶዶክስነት ይላል። በኦርቶዶክስነት ማን ምን አለ?
ብዙ ሰው ሲጠይቅ አምናለሁ ይላል። እሺ በፕሮቴስታንትነት ብሎ ሲል በጣም ማፈሪያነት ነው ወንድሞች እናቶች። በኦርቶዶክስነትና በፕሮቴስታንትነት አይታመንም፣ በካቶሊክነት አይታመንም። እምነትን በእምነት ድርጅት ላይ አይደለም የምታደርገው። እምነትን በእግዚአብሔር ላይ ነው የምታደርገው። እምነቱ በእግዚአብሔር የሆነ ነው የሚለው መጽሐፍ ቅዱስ። ኦኬ። ስለ ጽድቅ በጣም ብዙ ጊዜ ሲጠየቁ ሰዎች በጣም የሚያማቸው በተለይ ኦርቶዶክሳውያን ወገኖቻችን እንዴት እኛ ምናምን ነገር ብለው የሚሉት መጽሐፍን ስለማታምኑ። መጽሐፍን ብታውቁት ኖሮ እንግዲህ በስጋ አባታችን አብርሃም ምን አገኘ እንላለን። አብርሃም በስራ ጸድቆ ቢሆን የሚመካበት አለውና፣ ነገር ግን እግዚአብሔር ዘንድ አይደለም ይላል። በእግዚአብሔር ዘንድ አይደለም ብራዘርዬ፣ በስራ አይደለም አብርሃም የጸደቀው። መጽሐፍ ምን አለ? አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ይላል። እምነቱ ማለት ነው። ለሚሰራ ደሞዝ እንደ ዕዳ እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ኃጢአተኛን የሚያጸድቅ ማለት ነው እግዚአብሔር ነው። እግዚአብሔርን ስታምነው ያ እምነት ጽድቅ ሆኖ ይቆጠርልሃል። እንግዲህ ዳዊት ደግሞ እግዚአብሔር ያለ መልካም ስራ ማለት ነው ጽድቅን ስለሚቆጥርለት ሰው ብፅዕና ይናገራል እንዲህ ሲል፣ አመፃቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው ይላል። እኔ ነኝ። ኤርምያስ ኃጢአት አለብህ ብለህ ብትል ከራስ ፀጉሬ የበዛ በደልና ኃጢአት። እዚህ ያሉ ወንድሞቼ እናቶቼ በሙሉ ወንጌላውያን አማኞች ከራስ ፀጉራችን የበዛ በደልና ኃጢአት ጌታ ልቁጠረው ብሎ ቢል 1-2 ብሎ ቢለው መቆሚያ የለኝም አልኩ በፊቱ የበደሌና የኃጢአቴ ብዛት። ታዲያ ብፁዕ ነህ ብሎ አለኝ። ምን ተፈጠረ? ሃሌሉያ! ምን ተፈጠረ? ምን ሆነ ነው አሁን ጥያቄ። ብፁዕ ነህ ብሎ የሚል ምስራች እንዴት ለእኔ ይነገረኛል? በኃጢአት ለተርመጠመጥኩ በበደልና በኃጢአቴ ሙታን የነበርኩ ከፍጥረቴ ቁጣ ልጆች ሆነ ብፁዕ ነህ ብሎ የሚል ቃል መጣልኝ ሳነባው አዲስ ኪዳን። እንዴት ሆነ ነው ኤርሚያስንም የሚያስገርመው፣ እንዳልክንም ሁላችንም የሚያስገርመን። እንዴት ሆነ? ኤርሚያስ እንዴት ብፁዕ ሆነ? እንዳልክ እንዴት ብፁዕ ሆነ? ዳጊ ቤካዬ ወንድሜ ማሩ እንዴት ሆነ? ሊያ ጸጊ ብራዊት እንዴት ሆነች? የወንጌል አማኞች እንዴት ብፁዓን ተባለ? ጌታ ኃጢአታችንን ስላልቆጠረብን በቃ ዝም ብሎ ተዋችሁ። አዎ እኛን ዝም ብሎ ሲተወን ግን እኛ ላይ ግን በደሉን አልቆጥርም ብሎ ሲል እግዚአብሔር የተቆጠረበት ሌላ አካል አለ። እርሱም ማን ነው? የእግዚአብሔር ልጅ ኢየሱስ ክርስቶስ ማለት ነው። የእኛ ላይ ያልተቆጠረው እኔና እንዳልክ ያሉ ወንድሞቻችን እናቶቻችን ላይ በደልና ኃጢአታችን ያልተቆጠረብን የተቆጠረበት አካል ስላለ ማለት ነው። ያ የተቆጠረበት አካል ማን ነው? የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ክርስቶስ ማለት ነው። እግዚአብሔር የሁላችንን በደል በእርሱ ላይ አኖረ ማለት የእኔ በደልና ኃጢአት ኢየሱስ ላይ ተቆጠረ። የዳግም የቤካ የእንትና ማንም ጥራልኝ በሙሉ የአዳም ዘርና በደል ኃጢአት ቆሻሻው በሙሉ ኢየሱስ ላይ ተቆጠረ። እሱ ተሸከመው ማለት ነው የኛም በደልና ኃጢአት። ኦኬ እሱ ላይ ቆጠረውና ልጁ ኢየሱስ ክርስቶስ ላይ ያለውን የራሱን ንጽህናና ቅድስና ደግሞ እግዚአብሔር ለኛ ቆጠረልን። አየህ አባቶቻችን፣ ለዚህ ነው ዳዊት ጌታ ኃጢአቱን የማይቆጥርበት ሰው። ኃጢአት እኮ አለበት ሰውየው፣ አልተቆጠረበትም እንጂ እኮ ኃጢአት አለበት። ስለሌለበት አይደለም ያልተቆጠረበት፣ ስለነበረበት ነው ያልቆጠረው እግዚአብሔር። ለምንድን ነው ያልቆጠረው? ልጁ ላይ ኃጢአቱን ቆጥሮት ኢየሱስ ላይ ኃጢአቱን ቆጠረው፣ እኔ ላይ ደግሞ የራሱን ጽድቅ ቆጠረው። ስለዚህ ምን ይላል እንግዲህ? መገረዝ ይህ ብፅዕና ስለመገረዙ ተነገረን ይላል ወይስ ደግሞ ስላለመገረዝ? እምነቱ ለአብርሃም ጽድቅ ሆኖ ተቆጠረለት እንላለንና። እንዴት ተቆጠረለት? ተገርዞ ነው ወይ ሳለ ነው ወይስ ሳይገረዝ? ተገርዞ አይደለም ሳይገረዝ እንጂ ካለ በኋላ ሳይገረዝ በነበረው እምነት ያገኘው የጽድቅ ማህተም የሆነ የመገረዝ ምልክት ተቀበለ። ይህም እነሱ ደግሞ ጻድቃን ሆኖ ይቆጠሩን ዘንድ ሳይገረዙ ለሚያምኑት የሁሉ አባት እንዲሆን ነው ይላል። ሃሌሉያ! እንዴት ደስ ይላል! እንዴት ደስ ይላል! እንዴት ነፍስን ስክር የሚያደርግ እውነት ነው። አንተ ብራዘር፣ ኢየሱስ የእግዚአብሔር ልጅ ለዘላለም ስምህ ይቀደስ። እና ምንድን ያደረገው እግዚአብሔር አብ ልጁን ወደዚህ ዓለም መድኃኒትና ቤዛ አዳኝ አድርጎ ላከው። ንጹሕ ልጁ ምንም በደል ኃጢአት የሌለበትን ወደዚህ ዓለም ላከውና
በሌኔ ኤርሚያስን የነ እንዳልክን የነ ዳጊን የነ ቤካን በሙሉ በደልና ኃጢአት ተሸከም ብሎ እግዚአብሔር የሁላችንም በደል በልጁ ላይ ጫነበት። ኃጢአት በክርስቶስ ኢየሱስ ስጋ ተቀጣ ማለት ነው። የኔ መቀጣት ሲገባል ከዛስ ልጁ ላይ ያለውን የራሱን ጽድቅና ቅድስና ንጽህና ጌታ ለኛ ቆጠረልን። አባቶ የተቆጥሮላቸው እንጂ የዳኑት አስቆጥረው አይደለም። አስቆጥረው አልጸደቁም። አስቆጥረው አልዳኑም። እኛም አስቆጥረን አንጸድቅም። አስቆጥረን አንድንም። ማንሙን አስቆጥረህ እግዚአብሔር ፊት ሄዳ ይኸው ያበላሁት ትዝ ይላል፣ ያጠጣሁትስ ትዝ አይልም? ጌታ ባለፈው የሰጠሁት 50 ሳንቲም ያለኝን እንዳለ 10 ብር ነበረኝ 50 ሳንቲም ስሙኒ አድርጌ ዘርዝሬ የሰጠሁትን አታስብልኝም? እዛ ፒያሳ አካባቢ አጥር ግንብ ስር የወደቁ ድሆችን እኮ እንዳለ ነው እያንጠባጠብኩላቸው ያለፉት ብለህ እሱ ፊት አስቆጥረህ የምትገባበት የለም። አይደለም 10 ሳንቲም አልኩ ስጋህን እየተቆረጥክ መቼም ሰው የሰውን ስጋ አይበላም እንጂ ለምድር አራዊት ሁሉ እንኳን ብትሰጥ ያንን ስጋህን በመስጠተው ተዛ አይልም። ለዛ ለተራበ ጅብ አዝኜለት የግሬን ታፋ እኮ ነው ቆርጬ የሰጠሁት ጌታ ይጸድቃለሁ ብዬ ብለህ ብትል ያን ጅብ ለአንድ ቀን ራት ሲሳይ ሆነ ሆዶ ይሆን ይችላል። ለዘላለም ግን አትድንም፣ አትጸድቅ። ጽድቅ በክርስቶስ ኢየሱስ በማመን የሚገኝ እንጂ በእግዚአብሔር ልጅ በማመን የሚገኝ እንጂ በስራ የሚገኝ አይደለም። ማንም በስራው ስላልጸደቀ ነው እግዚአብሔር ልጁን ወደዚህ ዓለም የላከው። ደግሞ እኮ ያለ አቅማችሁ ነው ሁሉ ቀን የምትናገሩት። በስራ ይጸድቃለሁ ብለህ ትላለህ እንጂ በስራችን እንጸድቃለን ብላችሁ ትላላችሁ እንጂ ወንድሞቼ እናቶቼ፣ ማንም በስራው አይጸድቅም። በእግዚአብሔር ፊት ማንም በስራው አይጸድቅም፣ ሊጸድቅም አይችልም። ተቆጥሮላቸው ነው አባቶች ከዘላለም ፍርድ ዳኑት፣ ከዘላለም ጥፋት ዳኑ። የእግዚአብሔርን ጸጋ አልጥልምና ብሎ የሚል ቅዱስ ጳውሎስ መልእክት በጣም ደስ ይለኛል። የእግዚአብሔርን ጸጋ ምን አለም አልጥልም። በክርስቶስ ኢየሱስ የሚያምኑትን ሊያድናቸው የእግዚአብሔር በጎ ፈቃዱ ሆኗል። አቅምህን እኮ ራስህ ታውቀዋለህ። አቅምሽን ራስሽ ታውቂዋለሽ። ዝም ብለህ አትላላጥ ብራዘር። አሁን አንተም ብሎ መልካም ስራ ሰሪ፣ አንቺም ብሎ መልካም ስራ ሰሪ፣ እኛም ብሎ መልካም ስራ ሰሪ። ያ የሰራኑን እግዚአብሔር አይቶልን እሱን መዝኖልህ ይሄኛው ልጅ በጣም ጥሩ ሰርቷል ሲመዝነው ሚካኤል ጎሽ 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 ሰይ እኔ ልጅ ሷማ በደንብ ነው የማውቃት ድሙሽ ቡሽ አለች። ድሮም እኮ አውቃታለሁ እዛ መሬት እያለች ለተራበ ሁሉ ነበር የምታበላው ብሎ ያንን ያበላሹን ፍትፍት ተመዝኖልሽ መንግስተ ሰማያት አትገቢም እህትዬ፣ አትገባም ብራዘር። መግባትን እግዚአብሔር በልጁ በኢየሱስ ክርስቶስ መዳንን እግዚአብሔር በልጁ በኢየሱስ ክርስቶስ ከርሻ ላይ ነው ያደረገው። እግዚአብሔር የዘላለምን ህይወት እንደሰጠን ይህም ህይወት በልጁ እንዳለ ምስክሩ ይሄ ነው። ልጁ ያለው ህይወት አለው፣ የእግዚአብሔር ልጅ የሌለው ህይወት የለውም ብሏል። 4 ነጥብ። ልጁ አለው ይሄ ነው ጥያቄ። እኛ ያለን ጌታ ነው ብለን ዘምረናል። ኦኬ ያለን ጌታ ነው። ልጁ አለህ፣ ኢየሱስ ክርስቶስ አለህ። ኢየሱስ ክርስቶስ ካለህ ለነፍስ ምስክር አለ። ኢየሱስ ክርስቶስ እስከሌለህ ለዘላለም ነው የምትጠፋው። በአፍ አለኝ ብሎ ማለት አይደለም። አለኝ እንዴ ባለወልድ አማኑኤል መድኃኒዓለም ብሎ ማለት አይደለም። አንድዬ መድዬ ማለት አይደለም። አለ ክርስቶስ የዘላለም ህይወት አለ። ታዲያ እሱን በማመን በክርስቶስ ኢየሱስ ካመንክ ከፍርድ ነፃ ነህ። የእግዚአብሔር ልጅ መሆንን እግዚአብሔር መንፈስ ቅዱስ ለመንፈስ ይመሰክርልሃል። የእግዚአብሔር ልጆች መሆናችን ያ መንፈስ ለራሳችን ለመንፈሳችን ይመሰክርናል ተብሎ ስለተጻፈ፣ ስለዚህ በክርስቶስ ኢየሱስ የምናምን የዘላለም ህይወት አለን። በዚህ ደስ ይበላችሁ ወንድሞች እናቶች። መዳናችሁን እንዳትጥሉ፣ ችላ እንዳትሉ። በእግዚአብሔር ልጅ ላይ ያለን እምነት ጽኑ ነው ወንድሞች እናቶቼ። እኛ እንዲህ አይነት ያልሆነ የሆነ ዝባዝንኬ ውስጥ የምንገባው ሰዎችን ምናልባት እግዚአብሔር ረቷቸው ከዛ ውስጥ እንዲወጡ ብሎ በሚል እንጂ የንግግራችንም ጅማሬ ፍጻሜም ዝማሬያችንም ስግደታችንም የህይወት መኖራችንም ሁለንተናችንን እግዚአብሔር አምላክ በክርስቶስ ኢየሱስ ለሰጠን ህይወት አስገዝተን እንድንኖር ነው። ኢየሱስ የዘላለም አዳኛችንና ቤዛችን ነው። በስሙ በማመናችን እርፍ ብለናል። ነፍሴ አርፋለች። ነፍሴ አምላኳን አውቃለች። ነፍሳችን አምላኳን አውቃለች። ይሄን እንዳዘነጋ ብራዘር። ሰዎች
የሚያመልኳቸው ዛሬ የሚከተሏቸው ብዙ አማልክት ቢኖሩም አንዳቸው የእውነት አይደሉ። መሐመድ በለው፣ ቡድሃ በለው፣ ሂንዱዝም በለው፣ ባለቦርጫም በለው፣ ጥንት የኖረ በል፣ ማንንም ጥራ፣ ጊዮርጊስ በል፣ አርሴማ በል። ሰዎች ቢያመልኳቸው፣ ቢከተሏቸው፣ ቢያጥኑላቸው፣ ቢዘምሩላቸው አንዳቸውም የእውነት አይደሉም። ጌታ ኢየሱስ ክርስቶስ ምስክር ነው። አንዳቸውም አልኩ፣ አንዳቸውም አይረቡም። አንዳቸው ሰዎች የሚያመልኳቸው ዛሬ የሚከተሏቸው ብዙ አማልክት ቢኖሩም አንዳቸው የእውነት አይደሉም። ታላቅ ገናና ኃይለኛ ታጋሽ መሐሪ የሆንከው ከጥንት ከድሮም ጀምሮ በእውነት እግዚአብሔር አምላክ ነው። ከፍ በል ለዘላለም ከፍ በል ለዘላለም ከፍ በል። በእኔ ላይ ተሹመሃል። ወድጄ ነው አይሾምኩት። ማን ነው አምጥቶ እኔ ላይ የሚቆልልብኝ የሚሾምብኝ? ኢየሱስ ውዴ ነህ፣ ንጉሴ ነህ፣ አባቴ ነህ፣ ጌታዬ ነህ ብለን ማለት ነው። ማን ነው ቤካ ላይ አምጥቶ የጫነበት እንደ ኩንታል? ማንም። ዘማሪ ዳጊ ላይ ማን ነው አምጥቶ የጫነበት? ማንም። ወደና ፈቅደን በእኔ ላይ ተሹመሃል። ፍቅር ልቤን ገዝቶታል። እውነት በርታልኛለች፣ ነፍሴም አምላኳን አውቃለች። ታዲያ ምን ያሻኛል ብራዘር? ነፍሴ አወቀችው ኢየሱስን፣ ውዴን አገኘሁት። ውዴ የእኔ ነው፣ እኔም የእርሱ ሆኛለሁ ብላናለች ማለት። ኢየሱስ ክርስቶስ ለዘላለም ስሙ ይባረክ። ውዴን አገኘሁት። እኛ ቤት 44 ውዶች የሉ፣ 99 ውዶች የሉ። ውዴ ከእልፍ የተመረጠ ነው እንዳለች ያቺ ስናማየት መኃልየ ሰሎሞን ላይ ያለችዋ ሴትዮ። ውዴ ከ44ቱ የተመረጠ ነው። ኦርቶዶክሳውያን እየሰማኝ ነው? ከ99ኙ ከነ አርሴማ ከነ ከተማ የተመረጠ ነው አልኩ። ውዴ ማን ነው? ውድ ብለህ ካለን ኢየሱስ። የጴንጤ ውድ ማን ነው? ኢየሱስ። የአባቶቻችን ሐዋርያት አምልከውት ያለፉት ውዳቸው ማን ነው? ኢየሱስ ክርስቶስ። ውዴ አንተ የእኔ ነህ፣ እኔም የአንተ ሆኛለሁ። በቀረልኝ ዘመን ሁሉ ሳመልክ ሳከብር ኖራለሁ። ገላገለኝ ኢየሱስ ክርስቶስ። ማንንም ለማናደድ እኮ ብለን አይደለም የምናወራው። ወንድሞቼ እናቶቼ፣ እንዴት የሚያሳርፍ ጌታ ነው አንተዬ! እንዴት የሚወደድ ጌታ ነው! አየህ፣ በፍቅሩ ስትነካ ነው። እኩለ ሌሊት ላይ እንደዚህ ለአንድ ሳምንት እኮ አይደለም፣ ለአንድ ወር እኮ አይደለም፣ ለአንድ ዓመት እኮ አይደለም፣ ድፍን 10 ዓመት አለፈኝ ሶሻል ሚዲያ ለፍላፊ። ዛሬ የሚለፈልፋል ኤርሚያስ የሚባል ተሰብስቦ ከነዘማሪ ዳጊ ጋር ይላል። ምን መሰለ የሚያለፋልፈን እዚህ ምንድነው? ቤካን እዚህ የሚያለፋልፈው እንዳልክን ሌሎችን እህቶቼ ነው ወንድሞቼ። ለምን መሰለ? ዛሬ አውርተን ስለሱ ነገ ማንደክመው ለምን መሰለ? የተባረከው መንፈስ ቅዱስ። እኔ እኮ ጴንጤዎች በየሄዱበት ነው የሚያወሩት ይላሉ። ምን አያፍሩ ደግሞ እኮ አይደክሙም ይላሉ። አየህ፣ እንዳንደክም የጸጋው ጉልበት የብርታቱ ጉልበት ይታያል ብሎ እንዳለ ማለት ነው። ሃሌሉያ! የብርታቱ ጉልበት ይታያል። ሚስቴ ቀርታ ያስቀመጠችልኝን ውሃ ሳልጨርሰው አይደለም ሳልቀምሰው አንዳንዴ እነሳለሁ። ውስጤን አይጠማውም አልኩ። እውነቱን ስነግርህ ስለ ኢየሱስ ክርስቶስ ሳወራ አይርበኝም። በስጋ እንጀራ አይርበኝም፣ በስጋ ውሃ አይጠማኝም አልኩ። ፊት ለፊቴ የተቀመጠው ዝም ብሎ ተነስቶ ይሄዳል። ቡና አምጥታ ፊቴ አስቀምጣልኝ
ቀዝቅዞ በርዶ ነው የሚደፋው። ትዝ አይለኝም አለ። ክብረን ሳይጠግባለሁ እንዳለው ባሪያው ዳዊት የኔ አባት ኢየሱስ ክርስቶስ ለዘለዓለም ስም ይባረክ። ያን መቃብር ቤት እንደ ተጣለ ሬሳ የተረሳ የሞተ ሰው ተብሎ የተባለ ኦርቶዶክስ ቤተክርስቲያን እየቀደስኩ ሳልቀደስ ቀዳሽ ረክሼ ቀዳሽ የረከሰ ቀዳሽ ይታይ እስቲ። እሱ ረክሶ ጌታ ሊቀድሰው የሚመጣ ብራዘር፣ ረክሰህ ልቀድሰው አትበል። የተቀደሰው ጌታ አንተ አትቀድሰውም። እንዲቀድስህ ግን ራሱን ስለ አንተ አስተላልፎ የሰጠውን እግዚአብሔር ልጅ በመጀመሪያ ገላገለኝ ጌታ ኢየሱስ። የጸጋው ክብር ይመሰገን ዘንድ ወንድሞቻችንን እህቶቻችንን አዳነን። ጌታ ኢየሱስ አዳነን፣ አዳነኝ። ከምን ብለህ ስትለኝ እኔ እንጃ አልልህም። ከምን እንዳዳነኝ አውቃለሁ። እኔ እንጃ መንግስተ ሰማያት ትገባለህ ማለት ያው እንግዲህ የለም ጴንጤ ጋር መንግስተ ሰማያት ትገባለህ አስረግጠን ማን ያለ ብለህ ትለኝ የተባረከው መንፈስ ቅዱስ እንዴት ብለህ ካልከኝ ሮሜ 8:16 ላይ ምን ይላል አንተ ሰውዬ ብለህ ካልከኝ የእግዚአብሔር ልጅ መሆናችሁን ያ መንፈስ ለመንፈሳችሁ ይመሰክራል ይላል። አየህ መንፈስ ምስክርነት ስላለኝ ነው እዚህ ቁጭ ብዬ የሚያስወራኝ ማለት ነው። ጴንጤ አፉ ሞልቶ ደረቱን ነፍቶ የሚናገርበት ምንድን ነው? በዚሁ አብረን አይደል የምንኖረው? አብረን አንድ አይነት እንጀራ እየበላን አንድ አይነት ልብስ አንድ አይነት ፍራሽ ላይ እየተኛን ማለት ነው። እስር የምተኛው እህትህ አጠገብሽ የሚተኛው ወንድምሽ እሱ በጌታ ሆኖ ከሆነ አንቺ አታምኝም፣ የዘላለም ሕይወት እንዳልሽ እርግጠኛ አይደለሽም። እሱ ግን ያምናል፣ የዘላለም ሕይወት እንዳለው እርግጠኛ ነው። አንቺን እርግጠኛ ያላደረግሽ እሱን እርግጠኛ ያደረገው ምንድን ነው? እሱ በእግዚአብሔር ቃል ያምናል፣ በእግዚአብሔር በኢየሱስ ክርስቶስ ያምናል። አንቺ ግን አታምኝ። ወይ እሷ ታምናለች፣ አንተ ግን አታምን። አንተ በሃይማኖት ድርጅት ነው የምታምነው፣ እሷ ግን በጌታ ነው የምታምነው። እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይሄ ነው ብሎ እግዚአብሔር ቃል ይናገራል። እግዚአብሔር የዘላለም ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው። አለቅ። እግዚአብሔር ሆይ አቤት የዘላለም ሕይወት ሰጥተህናል። አዎ። በማን በኩል ሰጠህን? በአርሴማ በከተማ በስራ በእንትና አይልህም። እግዚአብሔር ሆይ አቤት የዘላለም ሕይወት ሰጥተህናል። አዎ። በማን በኩል ሰጠህን? በውድ ልጄ በኩል። እርሱን ስሙ ያልኩትኝ ልጄን ነው። ልጄን ሰምተዋል። ይኸው ነው በቃ አለቅ። እግዚአብሔር አብ ጋር ስትሄድ የሚጠይቅል ሄደ ልጄን የላኩትን ልጄን ሰምተዋል ነው ብሎ የሚለው ያው ልጅህን ብዙ ጊዜ ጴንጤዎቹ ነበሩ የሚናገሩት። እኔ ብዙ ጊዜ ትኩረት የማደርገው እናቱ ላይ ነው ብለህ ማን ነው እናቱ ላይ ትኩረት አድርግ ያለ? የዘላለም ሕይወት ለማግኘት እናቱ ላይ ብለህ ትላለህ እንዴ? እናቱን አንዳንዴም እንግዲህ ወንድሞቹን ነበረ እኔ ትኩረት ብዙ ብዬ የማደርገው የጴንጤዎች ነው ብዬ እነሱ ናቸው ብዙ ጊዜ ኢየሱስ ጌታ ነው ኢየሱስ ጌታ ነው ኢየሱስ ጌታ ነው ብለው የሚሉት ብለህ ብትል ፀጉርህን እያከክ እዛ ለአንተ ሲል ችሎት አይታጠፍልህም። ይግባኝም የለም። ቀነ ቀጠሮም አይጠራም። ምስክሮችም አይጠሩም። በነጩ ዙፋን ፊት በበጉ ፊት ትቀርባለህ። እግዚአብሔርን የማያውቁትን ለጌታችን ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል ብሎ ያለው የቁጣው የበቀል እሳት እልህ ላይ ይዘንብብሃል ማለት ነው ለዘላለም። ማነው የሚበቀልህ? ቅዱስ እግዚአብሔር አብ። እንዴት አድርጎ እንደሚበቀልሽ ያውቃል እህቴ። እንዴት አድርጎ እንደሚበቀልህ የበቀል ቀን አዘጋጅቷል እግዚአብሔር። የፍርድ ቀን አዘጋጅቷል። ባዘጋጀው ሰው ፊት በእጅ ሊፈርድ እግዚአብሔር እንዴት እንደሚቀጣህ ያውቃል። እበቀልለታለሁ ብሎ ያለው ጌታ ዝም ብሎ እንዳይመስል ብራዘርዬ። ኢየሱስን አለመስማት ማለት እንዴት አድርጌ እህቴ ልንገርሽ፣ ኢየሱስን ሰምቶ አልታዘዝም ማለት ፈራጁ ቅዱስ እግዚአብሔር አብ እንዴት እንደሚፈርድብህ ከኃይሉ ክብር ርቀህ በዘላለም ጥፋት ነው የምትቀጣው። በ1 ዓመት ጥፋት አላልኩም፣ በ10 ዓመት ጥፋት አላልኩም፣ በ50 ዓመት ጥፋት አላልኩም፣ በ100 ዓመት ጥፋት አላልኩም፣ በ10 ሺህ ዓመት ጥፋት አላልኩም፣ በ50 ሺህ ዓመት ጥፋት አላልኩም፣ በ1 ሚሊዮንም ዓመት ጥፋት። ከ1 ሚሊዮን ዓመት በኋላ ከሲኦል ትወጣለህ ብለህ ብትል እሱን ተስፋ እያደረግህ ትኖራለህ። ዘላለም ማለት ወራት፣ ቀን፣
ዓመታት ሰዓቶች የማይቆጠሩበት ማለት ነው። ከኃይሉ ክብር ርቀ በዘላለም ጥፋት ትቀጣለህ። ለምን? ኢየሱስ ክርስቶስን ጌታ ነው ብለህ ተቀበል፣ በልብ ብታምን ትድናለህ ተብለህ ስለተባልክ እኔ ማለት እምልህ ያው እኔ እናቴን አባቴን ሃይማኖት አጥብቄ ጥብቅብቅ አድርጌ ምናምን ብለህ ትላለህ። ያጠባብቁሃል ማለት ነው። ጨካኝ ለተባሉ ለአጋንንት ሰራዊት ተላልፈህ ከኃይሉ ክብር ርቀህ ጨካኝ ለተባሉ ማለት በገሃነመ እሳት ጨካኝ ለተባሉ ለአጋንንት ሰራዊቶች ተላልፈህ ትሰጣለህ። ገሃነም ማለት አንዱ የጸጸት ስፍራ ማለት ነው። ያ እንዳይሆንብህ ግን ያ እንዳይሆንብሽ እህቴ እነሆ የምስራች እግዚአብሔር ገሃነመ እሳትን ለሰው ልጆች አልፈጠረውም። ለሰይጣንና ለመላእክቱ ማለት ለወደቁት መላእክት የቀጠረውና ያዘጋጀው ስፍራ ነው። ኢየሱስ ክርስቶስን ግን አላምንም ብለው የሚሉ በጣም ብዙዎች ገብተዋል አልኩ። በጣም ብዙዎች ላይመለሱ ሄደዋል አልኩ። ላይመለሱ ሄደዋል። እናትህ ትዝ ትላለች ይሄን ጌታ ስትነግራት እንዴት ሆኖ ብላ ያለች ላትመለስ ሄዳለች አልኩ። ይጭራሉ አልኩ። ያንቺ እናት የኔ እናት የአንተ አባት የኔ አባት ኤርሚያስ እንዴ ሰባኪው ልጄ የሱን አባትማ እንዴት ጠለዋለሁ ብሎ አይልም። አባቴ ወልድ ካለው ህይወት አለው፣ ኢየሱስ ካለው ህይወት አለው። ኢየሱስ ከሌለ የለውም አልኩ። የለውም አልኩ። እኔ አባቴ ሞቷል፣ ነግሬዋለሁ። ምን ወስኖ እንደሞተ ባላቅም ግን ነግሬዋለሁ። ንስሐ ግባ ብዬ ስለው አልገባም ብሏል። ሰምታኛ አትለፋለፍም አልኩ። ነግሬዋለሁ፣ ነግረነዋል። እኔም ወንድሞቼ ማለት ነው። ለእናቴም ነግሬያታለሁ፣ እየነገርናትም ነው። የእንዳልክ እንዳልክዬ እኮ እንዴ በጣም እንዳልክማ የኔ ልጅ ነው የኔ ሰባኪ የኔ ድንቡሽቡሽ እናቱንማ ዝም እያልፍለታለሁ ብሎ አይልም። ካላመኑ ማሚ ይገባሉ። የኤርሚያስ አባት ስለሆነ የሚተርፍ እንዳይመስልህ፣ የአንቺ እናት አባት ስለሆኑ የሚተርፉ እንዳይመስላችሁ። ኢየሱስ ክርስቶስን አለማመን ማለት ብራዘር ማጠፊያው ይቸግርሃል። እግዚአብሔር ልጁን አሳልፎ ሰጥቷል። ልጁ ላይ ጨክኗል እናንተን ሊያድነን። የእግዚአብሔር ልጅ የዳዊት ልጅ ቀራንዮ ኮረብታ ላይ ተሰውቷል። አባቶች ስለምን ተውከኝ ብሎ ያለው ጩኸት ለእኔና ለአንተ ነው። እሱ የሚተውበት በደልና ኃጢአት ስለተገኘበት አልነበረም። የኔ እናንተን በደልና ኃጢአት ይዞ ቀራንዮ መስቀል ላይ ተሰቃየ። በሾህ አይደለም የሚወጉት አንተ በሾህ አይደለም፣ በትንሽዬ ሾህ አይደለም፣ ጠቅጠቅ ያርጉት። በመርፌ ነገር አይደለም፣ እንደዚህ ወጋ 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 ያርጉት። ሚል እንኳን የጣር ጭንቀት ጩኸት ይሄ እንኳን አይገልጠውም ብራዘር። በሾህ አይደሉም የሚወጉት ነው ብዬ የምልህ። በመርፌ አይደለም፣ በመርፌ ቁልፍ አይደለም የሚወጉት፣ በወስፌም አይደለም የሚወጉት። አይታችሁታል አይደል? ብረቱ ከደረቅ እንጨት ጋር እንጨትን ከእንጨት ጋር እንደሚያያይዙ ነው። የጠገቡ ጎረምሶች በመዶሻ እጁ ላይ አስገብተው እነዛ ክቡርና የኔ አባት ኢየሱስ ክርስቶስ ለዘላለም ስም ይባረክ። የኔ ጌታ ደረቅ እንጨት ላይ ወስደው ሲያጣብቁት ደረቅ እንጨትን ከደረቅ እንጨት አይደለም የመቱት። ምንም ባላደረገው በዛ እጆቹ እኔ እናንተን ከመፍጠሩ እኔ እናንተን ከማዳኑ ለምሕረት ለሰው ልጆች ከመዘርጋቱ በስተቀር በዛ እጆቹ ሴት አልቆነጠጠበት፣ አልሰቀለ፣ ማነው አልሰረቀ፣ አልበደለ፣ ምንም አላደረገም። ምንም አላደረገም። ምንም አላደረገም። ምንም አላደረገም። ምንም ሳይበድል ለኔ ሲል ተላልፎ ተሰጠ። ለኔ ሲል ተቸነከረ። እንዴት እንደሚያም አስቡት። እሺ እዛ ውስጥ ነው እኛ የተገኘ ነው። እሺ ኢየሱስ ክርስቶስ ጭንካር ውስጥ የእንትና እግር መቆረጥ ትለኛለህ እንዴ? አንተ የማታፍር ደፋር ትውልድ እንትና የሚባሉ እግራቸውን ተቆረጡ ትለኛለህ? እኔ ፊት መጥተህ ያ ጭንካር ከዓይኖቼ አይጠፋም። የእግዚአብሔር ልጅ ስም ይባረክ። ያ ጭንካር ለሆኑ ወራቶች አይደለም ለማይክሮ ሰከንድ ከዓይኔ አይጠፋም።
አንተ ልታስረድ ሳይን እንትና እግራቸውን ተቆረጡ ብለህ ትለኛለህ። የራሱ ጉዳይ ነው አልኩ። ለምን አንገቱን አይበጣጥሱትም? አይመለከተኝም። እንትና ትዝ ትላለች፣ እንትናም እኮ ስለ አንተ ተሰቃየች ብለህ ትለኛለህ። የራሷ ጉዳይ ነው አልኩ። ያች የምጠራትን አሮጊትም ይሁን ወጣት ሴትዮ የራሷ ጉዳይ አልኩ። እንትና የሚባለው ጻድቅ ምናምን ነገር የራሱ ጉዳይ አልኩ። ከመንገዴ ላይ ዞር ትላለህ። እኔ አንድ ውድ አለኝ፣ አንድ ወዳጅ አለኝ፣ አንድ ወዳጅ አለኝ። ችንካሩን ሳስበው ተናግሬ መጨረስ ያቅተኛል። ነፍሴ ትዝልብኛለች፣ መንፈሴ ይደክምብኛል። ወንድሞቼ ናቶች ይድክም ይልብኛል። ኢየሱስን ሳስበው ቃላት አጣለውን። ከናፍርቶቼ ከንፈሮቼ ይንቀጠቀጡብኛል። ነፍስ መንፈስ ሥጋዬ ሁሉ ይዝልብኛል። እሱ ለእኔ የሆነውን ማንም አልሆነልኝም። ሌሎች አፍቃሪዎች ናቸው ብለህ መተህ እኔን አትንገረኝ። አንተ ቆሻሻ ነገር መተህ እኔ ላይ አትዝራብኝ። ቆሻሻ ነገር እኮ አልኩ። ከኢየሱስ ክርስቶስ ውጭ ሌሎች ሞቱላችሁ፣ እግራቸውን ተቆርጡ ብለህ የምትለው ለእኔ ቆሻሾች ናቸው። ቆሻሻ አልኩ እኮ ምንም ሳልጸጸት ነው የምንነገር። ቆሻሾች ናቸው። የእግዚአብሔር ልጅ ደም፣ የዳዊት ልጅ ደም ኢየሱስ ክርስቶስ ለበደል ለኃጢአታችን ሞቶልኛል። በቃ አንዱ ስለ ሁሉ ሞተ ነው የሚለው። 44ቱ ለእንትና ሞቱላቸው ብሎ የሚለን አንዱ ስለ ሁሉ ሞተ። በቃ የእግዚአብሔር ልጅ ስም ይባረክ። ኢየሱስ ክርስቶስ ለዘላለም ስም ይባረክ። ለዘላለም ስም ይባረክ። አባዬ ለዘላለም ስም ይባረክ። ለዘላለም ስም ይባረክ። እንዴት አይነት ፍቅር ነው! እንዴት አይነት መውደድ ነው! ወንድሞቼ እናቶች፣ እንዴት አይነት መውደድ፣ እንዴት አይነት ፍቅር፣ እንዴት አይነት የዋህ፣ እንዴት አይነት ትሁት፣ እንዴት አይነት ጌታ ነው! እንዴት አይነት ወዳጅ ነው! ብራዘር ከንፈር መጥቶ ልጄ ምናምን ነገር ብሎ እንደዚህ አይደለም የወደደኝ። ያ ጌታ ዛሬም በፍቅር አይኖቹ ያየናል፣ ያየንሻል፣ ያየሃል። ወንድሜ ይወደናል። የሰው ልጆች ዛሬም ይወዳል። እየሰደቡት ይወዳል። ከመስቀሉ ግርጌ ሆነው እያላገጡበት ይወዳቸዋል። የፍቅርን ቃል ይናገራል። እንኳን በብረት በእንደዛ አይነት ወቅታውት አይደለም በሾህ ቢወጉኝ ምን ልል እንደምችል እኔ ነኝ የማውቀው፣ ጌታ ጸጋ ካልበዛልኝ በስተቀር። እንዲህ አይነት ወዳጅ አለን፣ እንዲህ አይነት አባት አለን፣ እንዲህ አይነት ንጉሥ አለን፣ እንዲህ አይነት አምላክ አለን፣ እንዲህ አይነት አዳኝ አለን። ስሙ ኢየሱስ ክርስቶስ ይባላል። በእርግጥም ጴንጤዎች የሆናችሁ ወንድሞቼ እናቶቼ በዚህ ጌታ ፍቅር እኮ በደንብ እኮ ነው የተለከፍነው። ተለክፈዋል እነዚህ ሰዎች ይሉናል አይደል? በደንብ ነው። እንኳንም ለከፈን ኢየሱስ ክርስቶስ ለከፈ ነው ብላችሁ ያላችሁን በእናንተው ቃል በል። እንኳንም ለከፈኝ ጌታ ይሄ ኢየሱስ። በቃ ነፍሴ ዛል ድክም ትላለች እግሮቹ ስር። ድክም ውዴ ነው። ወድጄና ፈቅጄ እኔነቴን ይርገጠው ኢየሱስ ለዘላለም ይግዛኝ አልኩ። በቃ ኢየሱስ ለዘላለም ይግዛኝ። እንዴት ድንቅ አምላክ ነው አንተዬ! እንዴት ድንቅ አምላክ ነው የኔ ጌታ፣ የኔ ጌታ፣ የኔ ጌታ፣ የኔ ጌታ። ውስጤ በምን ያህል ልቤ መንፈሴ በምን ያህል መቃጠል እንደሚቃጠልብኝ ብታውቁ ወንድሞች እናቶች ይገባቸዋል። በጌታ ይሆናችሁ። የትኛው ቃላት ይገልጠዋል? የእሱን ፍቅር የእሱን መውደድ ማን ያብራራዋል? ማን ያብራራዋል? ዝም ብሎ አይኖቻችንን እንባ ከማፍሰስ በስተቀር ምን እንላለን? ምን እንላለን? እና እስቲ እንትና ተናገር ብዬ ብለዚህ ማን ነው እዚህ ውስጥ የሚገልጠው? እኔም አልገልጠውም። ቤካ ማናችንም አይገልጠውም። ማናችንም አንገልጠውም። የእሱ ፍቅር በምንም አይብራራም፣ በምንም አይለካም፣ በምንም አይመዘንም፣ ከምንም ጋር አይነጻጸር፣ ከማንም ጋር አይነጻጸርም። የእግዚአብሔር ልጅ ስም ይባረክ። የኔ ጌታ ስም ለዘላለም ይቀደስ። አንተ የዘላለም መኖሪያችን ነህ፣ የዘላለም አዳኛችን ነህ። ነፍሳችንን ከታችኛይቱ ከሲኦል አድነሃታልና እናመሰግንሃለን። በቅዱሳን ርስት በብርሃን እንድንካፈል አብቅተህናልና ቅዱስ እግዚአብሔር አብ ወደ ልጅ ወደ ኢየሱስ ክርስቶስ ፍቅር ልጅ መንግስት አፍልሰህናልና እናመሰግንሃለን። ቅዱስ ስም ለዘላለም ይባረክ። እንዲሆን አኝለው ብዬ አንድ ቀን አስቤው አላውቅም ከልጅነቴ።
እንኳን ያንተ ልጅ መሆን አይደለም አንተን ላገለግል ቀርቶ አይደለም አስቤው እንኳን አለቅ ግን ማልክደው እውነት ከረኝነት ቦታ ሆኜ ሳለሁ እግዚአብሔር አገሩ የት ነው እያልኩ ጠይቅ ነበር። አገርህ የት ነው ብዬ ስጠይቅ በእኔ ውስጥ አድረህ አገርህ አደረከኝ። የኔ አባት ዘር ትውልዴ ይገዛልህ። ኢየሱስ ክርስቶስ ዘር ትውልዴ ይገዛልህ። አገሩ የት ነው እግዚአብሔር አገሩ የት ነው ብዬ ስል የነበረው የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴ የሚወደዋል፣ ወደ እርሱ እንመጣለን፣ በእርሱ ዘንድ መኖሪያ እናደርጋለን ብለህ ባልከው በቃል መሰረት በእኔ ውስጥ አገርህ አድርገኸኝ በእኔ ውስጥ ልትኖር ወደህ ከኔ ጋር አለህ። አንተ በእኔ ውስጥ ነህ። አንተ በልጆችህ በኢየሱስ ክርስቶስ ጌትነትና አዳኝነት ባመኑት ውስጥ በወንድሞቼና በእህቶቼ በወንጌላውያን ውስጥ አለ። እናመሰግንሃለን። ቅዱስ ስምህ ለዘላለም ይባረክ። የዘላለም ገዢያችን ነህ። የህይወታችን ባለቤት አንተ ነህ። ክብር ላንተ ይሁን በኢየሱስ ክርስቶስ ያው ስም አሜን አሜን። ተባረኩ ወንድሞቼ እናቶቼ። ረጅም ሰዓት ነው የቆየሁት። ሃሌሉያ። የኔ ጌታ ለዘላለም ስሙ ይባረክ። እንዴት ደስ ይላል ወንድሞቼ እናቶች። ከዚህ መንፈስ ውስጥ ውጡ እኮ አይልም። የክርስቶስ ፍቅር፣ የጌታ ፍቅር፣ የጌታ ፍቅር፣ የጌታ ፍቅር፣ የጌታ ፍቅሯ አስደናቂ ነው። የህፃናት መዝሙር ተብሎ የሚባለው የህፃናት ብለናል። የጌታ ፍቅሯ አስደናቂ ነው። የጌታ ፍቅሯ አስደናቂ ነው። የጌታ ፍቅር እህቴ ኢየሱስ እንዴት እንደወደደች ታውቂያለሽ አይደል? በጌታ የሆንሽው እህቴ በጌታ የሆንከው ወንድሜ ኢየሱስ እንዴት እንደወደደ ታውቃለህ አይደል? ወይስ ጠፋብህ? ረሳኸው? ተረሳህ? በጌታ የሆናችሁ ወንድሞች እናቶች ኢየሱስ ክርስቶስ ጌታ እንዴት እንደወደደን ታውቃላችሁ አይደል? ለዚህ ነው አርሴማ መከራ ተቀበለችልህ፣ ተክለ ሃይማኖት ጸጉሩን ተላጫ፣ አቦ የተዘቀዘቁ ብሎ ሲል የራሱ ጉዳይ አይመለከተንም አሉ። የራሱ ጉዳይ ነፍሴን አታበሳጫት እየመጣ ማለት መንፈሴን አታስቆጣው አልኩ። አልወድም ከኢየሱስ ውጭ ሌላ አዳኝ አለ ብለህ ስትለኝ የቅንቅን ያህል ነው የሚበላኝ። ቅንቅን ልክ ሰው ላይ እንደሚሄድ ማለት ነው። ይሸክከኛል። አንተ እንትና ተሰቀሉልህ፣ እንትና ተዘቀዘቁ፣ እንትና ጥፍራቸው ተነቀለ፣ የእንትና አንጎላቸው ፍሰ ይላል። የራሳቸው ጉዳይ፣ የራሳቸው ጉዳይ። የሚመለከተኝ አንድ ጌታ ነው ያለው፣ የሞተልኝ። ስለ እኔ ሲል ነፍሱን የሰጠ አንድ ጌታ ነው ያለው። ትኩረት ኢየሱስ ክርስቶስ ላይ። ሌሎች አላችሁ ጌታ ላለመቀበል የዘገያችሁ ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ ፍቅርና መንግስት። እንዲህ አይነት ሰዎች ካላችሁ 77 ቁጥር ጻፉልን። እዚህ ላለን በሙሉ እዚህ ገስት ላይ ላለን በሙሉ ማለት ነው። በውስጥ መስመር ሜሴጅ ላይ እናገኛቸዋለን። ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ። እንግዲህ ልለያችሁ ነው። እኩለ ሌሊት ነው እኔ ጋር። ጸጋና ሰላም ከሁላችሁ ጋር ይሁን።